አሁን የመጣንበት ጊዜ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ በእርሱ በማመን የሚገኘው ጽድቅ በማመን ስላገኘ የእግዚአብሔር ልጆች ወደ መሆን መጥተናል። ስለዚህ በበጎ ፈቃዱ እንደወደደ ልዑል እግዚአብሔር እንደወደደ ሉዓላዊነት ስላለው የሉዓላዊነት ስላለው በፈጠረው ፍጥረታት ላይ ከራሱ ሁሉን ቻይነት ሁሉን አዋቂነት ተነስቶ እንደወደደ ይላል። በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነ። እዚህ ላይ እግዚአብሔር በክርስቶስ ይላል። እግዚአብሔር በክርስቶስ ምን አደረገ? እግዚአብሔር ኢንክራይስት ልጆች አደረገ። በቃ ልጆች አደረገ። እችን ሀሳብ በጣም ትልቅ ሀሳብ ነው፣ ግን በቀላ ብርጌ እናገራለን። እግዚአብሔር እንደወደደ በሉዓላዊነቱ ባስቀድሞ ውሳኔ በልጄ በክርስቶስ ኢየሱስና በሥራው የሚያምን የኔ የእግዚአብሔር ልጅ ይሆናል ብሎ ምንም ነገር ሳይጀመር በፊት በስትራቴጂክ እቅድ እንደዘረጋ እኛ ዘመን ላይ ደረሰ። ከዛ በኋላ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል በሚለው ፍቅር መነሻ እውነት ሕይወት መንገድ እኔ ነኝ፣ በእኔ በቀር ማንም ወደ እግዚአብሔር መንግሥት ሊገባ አይችልም የሚል የሥላሴ ምክር ቤት አጀንዳ በጋራ የወሰነው ክርስቶስ ራሱ ሰውነት ብቻ ሳይሆን መለኮትም ሆኖ የጉባኤው አካል የሆነው ሕይወት የሚሰጠው የሚፈርደው ሁሉን የፈጠረ ሁሉን የሚጠቀልል ሁሉን የሚያስቀጥል እሱ ሰውነት ብቻ ሳይሆን መለኮትም ሆኖ በአካል ወደኛ መጣ። ይሄንንም እኔና አብ አንድ ነን ብሎ እዛው ምክር ቤት ቀድሞ ምንም ነገር ሳይጀመር በእኔ የሚያምን የእግዚአብሔር ልጅ ይሆን ዘንድ ስልጣን ተሰጥቶኛል እንዳደረገው የሚል እሱ በአካል በሰውነት ወደኛ መጣ። ከዛ በኋላ እሱ የወሰነው ውሳኔ እሱ የተናገረውን ያስተማረው ትምህርት ንግግር ሁሉ አብን ይቀበላል፣ መንፈስ ቅዱስን ይቀበላል። ምንም ማሻሻያ አላስፈለገም። እግዚአብሔር ሁሉን ያውቃል፣ ሁሉን ይችላል። ስለዚህ በክርስቶስ ኢየሱስ ሥራ ለእርሱ ልጆች እንድንሆን አስቀድሞ ወሰነ ይላል። አንድ ጊዜ እጃችሁን እንድጠላ ማየት ፈልጋለሁ። እጃችሁን ከፍ አድርጉና አሁን እኔ በምስል የእግዚአብሔር ልጅ ነኝ። ዛሬ አልቻልኩም ሽንቀትና የሁላችንን ነው፣ ግን ሶሪ ሳምቲንግ ካለ ብዙ እና አንድ ጊዜ ድገሙ። ለራሳችሁ ትናገራላችሁ፣ ለመድረክ ሳይሆን ለራሳችሁ እጃችሁን ከፍ አድርጉና አሁን እኔ በምስል የእግዚአብሔር ልጅ ነኝ። አንድ ድገሙ። አሁን እኔ የእግዚአብሔር ልጅ ነኝ። ሃሌሉያ። ልንገራችሁ፣ በኢትዮጵያ ብዙ ተሿሚዎች አሉ። በሕዝብ የተወከሉ አሉ፣ በመንግስት ቀጥታ። ነገር ግን ጠቅላይ ሚኒስትራችን ጭምር ጠቅላይ ሚኒስትር በሚኒስትር መስሪያ ቤቶች ወይ ተሿሚዎች ሿሚ ስለሆኑ ብዙ አይፈሩ፣ አይደነግጡም። እሳቸው ስለሚሽሩ ባላቸው ደንብ መመሪያ መሰረት ማለት ነው። ነገር ግን ጠቅላይ ሚኒስትራችን ጭምር የሚያንቀጠቅጥ ሁለንተና የሚቆጣጠር አንድ ክፍል ነው። ስብሰባ አርዶ እንኳን ቢሆኑ ሊያደርግ የሚችል አንድ ክፍል ነው። እሱ ምንድን ነው የምትሉ? ልጅ ነው። ሰይጣን ነቢይን፣ ሐዋርያን፣ መጋቢን አይፈራም።
በፊቱ አይቆምም። አስቀድሞ ወሰነ። በክርስቶስ ኢየሱስ አምኖ የዳኑ የእግዚአብሔር ልጆች የኢየሱስ ብቻ አይደለም፣ የሥላሴው